السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته يا شرح السنة كتاب براتنا درساتنا. واعلم رحمك الله أنه لا يتم إسلام عبد حتى يكون متبعا مصدقا مسلما. واعلم أوك إلى الشيخ رحمه الله، أوك رحمك الله، الله يزن لهنا أنه لا يتم أي مولام ፍጻሜ አይደርስም የተሟላ አይሆንም ኢስላሙ ዓብድን የአንድ ባሪያ ኢስላሙ እስልምናው حتى يكون እስከሚሆን ድረስ ሙተቢዐን ተከታይ እስከሚሆን ድረስ ሙሰዲቀን አረጋጋጭ እስከሚሆን ድረስ ወይም እውነት ባይ አረጋጋጭ ሙሰሊመን እጅ ሰጪ እስከሚሆን ድረስ ኢስላሙ የተሟላ አይሆንም። فمن زعم የሞገተ ሰው أنه بقي የቀረ እንዳለ የሞገተ ሰው شيء من أمر الإسلام ከኢስላም ጉዳይ ውስጥ የሆነች ነገርም ብትሆን የቀራለ ያልተሟላለ ብሎ የሞገተ ያሰበ لم يكفوناه أصحاب محمد የሙሐመድ ባልደረቦች ያላብቃቁን ያላስተላለፉልን የቀራለ ብሎ የገመተ የሞገተ فقد كذبهم በርግጥም አስተባብሏቸዋል፣ በርግጥም አስዋሽቷቸዋል። ውሸት እንደተናገሩ አደራቸው እንዳልተወጡ አድርጎ ገልጿቸዋል። ወከፋ ቢሂ ፍርቀተን በዚህ ላይ በመለየት በመገንጠል በኩል በቂ ነው። ከባድ መለየት ነው፣ መገንጠል ነው። ወጣዕነን ዐለይሂም እነሱንም በማንቋሸሽ በኩል ከባድ የሆነን ማንቋሸሽ በቂ የሚባል ማለት ጥግ የደረሰ ከባድ ደረጃ የደረሰን ማንቋሸሽን አንቋሸዋቸዋል ማለት ነው። ወሁወ በዚህ መልኩ የሚያምን የሚሞግት ሰው ሙብተዲዑን የፈጠራ ሰው ነው። ዳሉን መንገድ የሳተ የጠመመ ነው። ሙዲሉን አሳሳች አጥማሚ ነው። ሙሕዲሱን ፊል ኢስላም በኢስላም ውስጥ አዲስ ነገር ያመጣ ነው። ማለይሰ ፊሂ በውስጡ ያልሆነን ማለት ነው። በዚህም ላይ እንደምናየው ሼኹ ረሒመሁላህ ደግመው ደጋግመው ምን እያሉ ይጀምራሉ? ወዕለም ረሒመከላህ ወዕለም እወቅ እያስተማሩ ነው። ለማወቅ ነው ሰውየው የሚያዳምጠው የሚማረው። ምን አስፈለገ ይሄ ቃል ቢባል የሚፈለገው ተንቢህ ነው፣ ማንቃት ነው። ነቃበል ጉዳዩ ትኩረት ይፈልጋልና ዘንግተህ ዝም ብለህ አትከታተል፣ ይልቁንም በደንብ አጢ ነው። ነቃብለህ ተከታተል። ረሒመከላህ አላህ ይዘንልህና የሚለው ደግሞ ምን ይጠቁመናል? የሚሰጠህ ትምህርት ከእዝነት የመነጨ ነው። ላንተ በመቆርቆር ነው፣ ላንተ በማዘን ነው። ይህን ነገር ከዚህ በፊትም ደጋግሜ አንስቻለሁ። ደጋግመን ለሌሎችም ስናስተላልፍም በተግባርም እንደዚሁ ልናስገኘው የሚገባ ነገር ነው። እሱ ምንድነው? ሰዎች የምናቀርብላቸውን ነገር አስበንላቸው ተቆርቆርንላቸው እንደሆነ እንዲረዱ የሚያደርግ አቀራረብ ሊኖረን ይገባል። ዝም ብሎ የያዝነውን መወርወር መሆን የለበትም። ምናስተላልፈው ፖለቲካ አይደለም። ምናስተላልፈው ልክ የሬዲዮ ትምህርት ወይ የሆነ ነገር አይደለም። ጠቅላላ ዕውቀት የሚባል አይደለም። ችሎታችንን ማሳየት አይደለም። ምንፈልገው ሰዎችን ማቅናት፣ ማረም፣ ሂዳያ ማጎናጸፍ፣ ለሂዳያ ሰበብ መሆን እስከሆነ ድረስ ምን ይጠበቅብናል? የምናቀርባቸው ነገር በራሱ በተለይ እንግዳ ሲሆን፣ በተለይ ጥፋት ሲንሰራፋ፣ በተለይ ደግሞ ለዘመናት የቆዩበት ባጢል ቢድዓ ሽርክያት ካለ ይከብዳቸዋል ሰዎች። ሐቅ በባህሪው ክብደት አለው። የኛ ከባድ ባህሪ ሲጨመርበት የበለጠ ይከብዳል። ይሄ እንዳይሆን ምን ማድረግ አለብን? ቢያንስ የኛን አቀራረብ ለዘብ አድርገን ወይም ሳቢ አድርገን ወይም ደግሞ ተቆርቋሪነታችንን እያንጸባረቅን ቀሎ እንዲታያቸው ማድረግ አለብን እንጂ ሰው በባህሪው ለማያውቀው ነገር ባይተዋር ነው፣ ጠላት ነው የሚሆነው። ምን አዲስ ነገር አመጡብን ነው የሚለው። ሌላው ሁሉ ትተነው ቁጭ ብሎ ሲሸና ሲያይ እኮ ሰው ምን ይላል? ሴት ይመስል እንደዚህ እያደረገ ይላል። ይህን ቁም ነገር አድርጎት የሱ ቆሞ እንደዛ መሆን የተሻለ እኮ አይደለም፣ ዝቅ ያለ እንጂ የተሻለ ነገር አይደለም። ለንጽህናውም ለምኑም ቢታይ ለመስተተሩም ራሱ ቢባል ማለት ነው የትኛው ነው የሚሻለው? ምንም ጥያቄ የለውም። ይቻላል አይቻልም የሚለውን አይደለም ያነሳ ያለው ያንኛውን። ግን የፈለኩት ቀላል የሚባሉ በንጽጽር ቀላል የሚባሉ ነገሮችን እንኳን ምን ያደርጋል?
ሰው ስላለመዳቸው ብቻ ይጎረብጡታል፣ ይከብዱታል። እንግዳ ሆነው ጨልመው ይታዩታል። ሁሉን ነገር ሐራም አረጋችሁት ይላል። ሁሉ ነገር በዙሪያው ቢመለከቱ እኮ ሐላል ነው። የተከለከለው ጥፋት ነው፣ ልማት አልተከለከለም። እስኪ መልካም ሆኖ የተከለከለ ምን አለ? ወለድ ኸይር ነገር ነው። ወለድ ሲከለከል ሰው ሐራም በዛብኝ ልብሱን አስረዝሙ እየጎተተ መሄዱ ኸይር ነገር ነው። ሰብሰብ ያለ ቆፍጠን ያለ ንቁ የሆነ የትኛው የተሻለ ነው? ትጥቆ ያማረው ምንም ጥያቄ የለም። ለሴቷ የበለጠ ለሐያ የበለጠ ለውበት አስተር የሆነው የትኛው ነው? የትኛውም ቢሆን ዲን የከለከለው ወይ 100% መጥፎ ነው ወይ ጥፋቱ ያደላል። ኢስላም ያዘዘበት ወይ ኸይር ሙሉ በሙሉ ኸይር ያለው ነው ወይ ኸይሩ ያደላ ነው። ከመሆኑም ጋር ሰዎች ቀድመው የለመዱበት የኖሩበት ጥፋት ካለ ከዚያ መመለስ ከባድ ነው የሚሆንባቸው። እውነትን እንኳን ቢያውቁት ሌላው ቀርቶ እና አቡ ጀህልን እናስታውሳቸው። መልእክተኛው ሰለላሁ ዐለይሂ ወሰለም ይዘውት የመጡት እውነት እኮ እንደሆነ ሲመሰክሩ ነበር። ለመቀበል ግን እጅ አልሰጡም። ሰዎች ከኖሩበት ባህል ከመውጣት አንገታቸውን ለሰይፍ ቢሰጡ ይመርጣሉ። እንደዋዛ ነገሮችን አቅልለን መረዳት የለብንም። ለምንድነው ለሐቅ እጅ የማይሰጡት? ለምንድነው እንደዚህ የሚሆኑት? እኛ ሰበብ ነው ማድረስ ያለብን። ሂዳያው በአላህ እጅ ነው። መረዳት ማወቅ ከግምት መግባት ያለበት። እንደዋዛ ሰዎች ከኖሩበት ነገር ባንዴ አይለቁም፣ ፈታኝ ነው። ስለዚህ እዚህ ላይ የምናግዛቸው አንዱ ነገር የምናስተላልፈው ነገር ከመቆርቆር እንደሆነ በሚያንጸባርቅ መልኩ መቅረብ አለበት። ኢዕለም ረሒመከላህ አላህ ይዘንልህና ኡሱል ስንቀራ ቀዋዒዱል አርበዕ ስንቀራ ኢዕለም ረሒመከላህ ኢዕለም አርሸደከላህ ምንድነው የምናገኘው? ይሄ አቀራረብ የግድ ቃል በቃል ይሄን እንጠቀም ማለት አይደለም። በየትኛውም መልኩ ይቅረብ በመቆርቆር መልኩ እየቀረበ እንደሆነ እንዲረዱት ማድረግ አለብን። ሰዎቹ ይሄን ማገናዘብ አለባቸው። አይ ሐሳቡ ባይዋጥም እኮ ለኛ ተቆርቆሮ ነው ያቀረበው የሚል ሲይዙና እንዲሁ አዲስ ነገር አመጣብን ሲሉ የሚኖራቸው ስሜት እኮ ይለያያል አይደል? ለኛ ተቆርቆሮ ነው ሲሉ ሁኔታቸው ይለያያል፣ አያያዛቸው ባይቀበሉ እንኳን ማለት ነው። ስለዚህ ከኪታቦች ቃልን ብቻ ሳይሆን ቀጥተኛ መልእክትን ብቻ ሳይሆን አካሄድንም አብረን መውሰድ ይኖርብናል። የማስተማር ስልታችንንም ያቀራረብ ስልታችንንም أنه لا يتم አይሞላም ከፍጻሜ አይደርስም የተሟላ የሆነም ኢስላሙ ዓብድን የአንድ ባሪያ እስልምናው ኢስላሙ አይሟላም። ከዚህ ምን እንወስዳለን? ኢስላም ከፍና ዝቅ እንደሚል እንደሰው እንደ ልባችን እንደ ጥንካሬያችን እንደ ቅርበትና ርቀታችን የኢስላማችን ደረጃ ሊበላለጥ እንደሚችል እንወስዳለን። ያንዳንዱ ከፍ ያለ ነው የተሟላ ነው። ያንዳንዱ በጣም የወረደ አደጋ ላይ ያለ የታመመ ነው። ያንዳንዱ ደግሞ የሞተ ነው። ስለዚህ ሁኔታውን አይቶ ክፍተቱን መርምሮ ሰው በራሱ ላይ ለውጥን ለማምጣት ሊታገል ይገባል። ክፍተቶቻችንን ከምናረቅባቸው መንገዶች አንዱ እንዲህ አይነት ትምህርቶች ናቸው። ላ የቲሙ ኢስላሙ ዓብድን የአንድ ባሪያ እስልምናው የተሟላ አይሆንም حتى يكون متبعا ሙተቢዕ እስከሚሆን ድረስ ሙብተዲዕ አይደለም፣ ተቃራኒውን ማሰብ አለብን። ሙተቢዕ እስከሚሆን ማለት ሙሉ ተከታይ ብቻ ነው። ራሱን ለራሱ የተለየ ቦታ ሰጥቶ የተለየ አቀራረብ የተለየ ሁኔታ ቁርአን ሐዲስ የሰለፎች አህዋላት ሲቀርብ አይ እኔ ግን ሳስበው እያለ መፈላሰፍ የለበትም። በተለይ ሰዎች ከጅህልና ከሚጠነቀቁት ባልተናነሰ በበለጠ በሆነ ዘርፍ ላይ ያላቸው ንቃት እንዳይጎዳቸው መጠንቀቅ አለባቸው። በሆነ ዘርፍ ላይ ንቃት አለው፣ ስም አለው፣ ዕውቀት አለው። ያችን ይዞ የቸረቸረ እንቅፋት የሚሆን ሰው በአካዳሚ የሆነ ነገር ያክል ገፍቷል። ከዛ እስላማዊ የሆኑ ስርዓቶች ገና ከስር ሲቀርቡለት የሱ ቢጤ ዶክተሮች፣ ፕሮፌሰሮች ማአት አሉ እኮ ለኑሱስ እጅ ሰጥተው የቀረቡ። እሱ ግን እኔ ግን ሳስበው እያለ ያንዳንዱ ነገር ላይ የራሱን ትንታኔ ማስቀደም ይፈልጋል። አካዳሚ ትምህርት ከራብ አያስጥልም፣ ከጥም አያስጥልም። ከዐቂዳ ከእምነት አንፃር የሆነ ያክል አእምሮን ሊያንቀሳቅስለት ይችላል። ከዛ ውጪ ስንቶች ናቸው ዶክትሬት ይዘው ፒኤችዲ ይዘው ምን እያደረጉ ያሉት? ላም እያመለኩ ያሉት፣ ድንጋይ እያመለኩ ያሉት፣ እንጨት እያመለኩ ያሉት፣ አንድና ሶስት የተደባለቀባቸው ስንቶች ናቸው? ስለዚህ እንደ ጥቅል ዲን ውስጥ ኢስላም ውስጥ ገብቻለሁ ብሎ ነገሩ አልቋል ብሎ ማሰብ የለበትም። እዛ ከገባ በኋላ እንደፈለገ የሚፈላሰፍበት። ከዚህም አውጥተን እንደዚሁ ራሳችንን መታዘብ አለብን፣ መገመት አለብን። አገር እያመሰ ያለው ቀለም የቀመሰ ወጣት ነው። አገር እየበጠበጠ ያለው ገበሬ አይደለም፣ ጃሂል አይደለም።
መሀይም አይደለም። አዎ በሆነ ሚዛን ከመዘነው ደንቆሮ ነው። በዲን ሚዛን ከመዘነው ግን እውቅናውን ተጠቅሞ የሆነች ነገር ተምሮ ህዝብና ህዝብ በሰላም የኖረ ህዝብ እያባላ ያለው ማን ነው? ተምሬያለሁ ብሎ እያሰበ ያለው። ይሄ ግን የነሱ ብቻ አይደለም፣ የራሳችን ጥፋት ነው። እውነቱን ለመናገር ጆሮ መቀለጃ አይደለም፣ ልብ መቀለጃ አይደለም። ለማን ነው የምንሰጠው እንደዚህ አምነን? በሰላም ከኖርከው ጎረቤት ጋር የሚያጣላህ ሰው ይፈይድሃል? አኺራውን ተው፣ ለዱንያ ይሆናል። ይሄንን ነው አምነህ የምታዳምጠው። ስለዚህ ወደ ነጥብ የመለሰስን እንዲህ አይነት በተለይ በሆነች ዘርፍ ላይ ትንሽ ንቃት ስትኖረን እንዳትሸውደን። አካዳሚ ብቻ አይደለም፣ በዲንም ውስጥ ስለ ተውሂድ ግንዛቤ ኖረህ በሌላ ዘርፍ ላይ ያለህን ክፍተት ልብህን ክፍት አድርገህ አስተካክል። በፊቅህ ላይ የሆነች ግንዛቤ ኖሮችን ስለ ተውሂድ እጅ ሰጥተን ለመማር ልናመነታ ይገባ። በሉጋ ላይ የሆነ ግንዛቤ ኖረን ያችን ይዘን ሰው ለመናቅ ቁጭ ብለን ለመገምገም ልናውላት አይገባ። በየትኛውም ዘርፍ ላይ ይሁን የሰው ልጅ የተሟላ አይደለም። የሰው ልጅ አይደለም በእኛ ብጤ ያለ ቀርቶ ትልልቅ ዑለማ ሆነው እንኳን ስንት ክፍተት ይኖርባቸዋል፣ ያጋጥማል። ሰው ናቸው፣ የሰውነት ክፍል ነው፣ መገለጫ ነው። طيب ወደዚሁ ልመለስ እና የአንድ ሰው እስልምናው ያማረ የተሟላ አይሆንም حتى يكون متبعا ተከታይ እስከሚሆን አዲስ ፈጣሪ አዲስ ነገር የሚያመጣ መሆን የለበትም። ሙሰድቀን አረጋጋጭ ነስ ቀረበ ምናልባት ለጊዜው አምሮ ርቆበት ሊሆን ይችላል፣ ምናልባት ያልተረዳሁት ነገር ሊኖር ይችላል። አይደለም ዲናዊ አይደለም መለኮታዊ በሆነ ጉዳይ ቀርቶ ሰው እኮ ዱንያ እዚህ መሬት ላይ በሚከሰቱ ነገሮች ከዓመታት በፊት የነበረን ግንዛቤ እየተቀየረ ነው። ከሁለት ከሶስት ዓመት በፊት የተረዳነው ነገር ዛሬ ስህተት እየመሰለን፣ ያኔ ስህተት የመሰለን ዛሬ እውነት ሆኖ እያየነው እየተረጋገጠ ነው ያለን። ዲናዊ ተግባር ሲሆን ደግሞ የበለጠ አረጋጋጭ አላህ Subhanahu Wa Ta'ala የሆነ ነገር የተናገረው ቁርአን ውስጥ እናገኛለን፣ ሐዲስ ውስጥ እንደዚሁ። እጅ መስጠት ዲን የሚጸናው በእስቲስላም ነው። እስቲስላም በሌለበት ሰላም የለም። ለንሱስ እጅ መስጠት በሌለበት የልብ መረጋጋት የለም፣ የኢማን መሟላት አይኖርም። የሚከተለው ምንድነው? አሻፈረኝ ማለት ነው፣ መሸፈት ነው። በዲን ላይ መሸፈት፣ በራስ ጭንቅላት ላይ መሸፈት፣ አወቅኩ ብሎ መነሳት ማለት ነው። ስለዚህ ሙሰድቀን አረጋጋጭ መሆን እስከሚሆን ድረስ ሙሰሊመን እጅ የሰጠ እስከሚሆን ድረስ ፈመን ዘዐመ የሞገተ አነሁ ባቂየ የቀረ አለ ብሎ የሞገተ ሸይኡን ሚን አምር ልኢስላም ከኢስላም ጉዳይ ውስጥ የሆነ የቀረ ነገር አለ። ይህ እኮ ምን ነገር ነበረበት? ይህ ቁርአን ውስጥ ሐዲስም ውስጥ የለም፣ እንደዚህ የለም፣ እንዲህ መሆን ነበረበት። ዲኑም በሆነ አቅጣጫ ክፍት አድርጎ ጎደሎ አድርጎ የሚረዳ ከሆነ የሞገተ ለም የክፉናሁ አስሓቡ ሙሐመድን ሰለላሁ ዐለይሂ ወሰለም ከሙሐመድ ባልደረቦች ሰሓቦች ያላብቃቁን ያላስተላለፉልን የቀረ አለ ያለ ሰው ፈቀድ ከዘበሁም በእርግጥ አስተባብሏቸዋል። እሳቸው ሰሓቦች ከረሱል ሰለላሁ ዐለይሂ ወሰለም አደራውን ሙሉ ተቀብለዋል። የመሰናበቻው ሐጅ ላይ መልእክተኛው ሰለላሁ ዐለይሂ ወሰለም ያ ሁሉ ከመቶ ሺህ የሚበልጥ ሰሓባ በተሰበሰበበት አጥብቀው አደራ ካሉ በኋላ ከዚህ በኋላ ላላገኛችሁ እችላለሁ ላታገኙ ትችላላችሁ ካሉ በኋላ ምንድነው ያሉት? መጨረሻ ላይ አላ ሀል በለግቱ አዋጅ ንቁ አድርሻለሁኝ ወይ አሉ። እንግዲህ የመጨረሻዬ ሊሆን ይችላል እያሉ ነው፣ ፍጻሜ ሊሆን ይችላል እያሉ ነው። የበለጠ ሰዎች ትኩረታቸው እንዲሰበስቡ፣ ስጋት እንዲሰማቸው፣ አደራቸውን እንዲወጡ፣ ትኩረት እንዲኖራቸው የሚያሳስብ የሚያስጨንቅ ልብ ሰቅዞ የሚይዝ አነጋገር ነው። አድርሻለሁ አሉ። አዎ አድርሰሃል አሉ። ስለኔ ትጠየቃላችሁ፣ ምላሻችሁ ምንድነው የሚሆነው? አድርሻለሁ። አዎ አድርሰሃል። اللهم بلغ اللهم اشهد اللهم اشهد اللهم اشهد አሉ። ጌታዬ ሆይ መስክር፣ ጌታዬ ሆይ መስክር። ምናቸው ደርሶናል ማለታቸው፣ ደርሶናል እያሉ ነው ያሉት። አስተላልፈው ቋጭተው ጨርሰው ነው የሄዱት። ሰሓቦች የተቀበሉትን ለማስተላለፍ በየአጽናፉ ተበትነዋል። እስከ ቻይና ጫፍ ሄደው አልቀዋል። እስከ ሰሜን አፍሪካ ጫፍ፣ እስከ አዘርባይጃን በተለያየ አቅጣጫ ተበትነው ነው ያለቁት የሞቱት። ለምን ዓላማ? አደራቸውን ሊወጡ። ለምን ዓላማ? ለሰዎች ሂዳያን ለማጎናጸፍ ለማድረስ ሰበብ ለመሆን የደረሳቸውን ተቀብለው አስተላልፈዋል። ከዚህ በኋላ ያላስተላለፉት አለ የሚል ካለ ፈቀድ ከዘበሁም በእርግጥም አስተባብሏቸዋል። እነሱ ደንጋጊዎች አልነበሩ፣ ነገር ግን የደረሳቸውን አስተላልፈዋል። አብዱላህ ብን መስዑድ ረዲየላሁ ዐንሁ ምንድን ያሉት? ኢተቢዑ ወላ ተብተዲዑ
ተከተሉ ያለውን የተዘረጋውን መስመር ተከተሉ አዲስ አትፍጠሩ ፈቀድ ኩፊቱም በእርግጥም ተበቅታችኋል አሉ ማለት አዲስ መንገድ የመጥረግ አዲስ መስመር የማምጣት ኃላፊነት ጫና እናንተ ላይ የለም ተቋጭቷል የተዘጋ ፋይል ነው የሚጠበቅባችሁ ያለውን የተቋጨውን መፈጸም ብቻ ነው ተከተሉ ያለውን አዲስ ነገር አታምጡ ተበቅታችኋል አዲስ ነገር እናንተ ላይ የተጣለ ኃላፊነት የለም ይሄማ መልእክተኛ ኃላፊነቱ ምንድን ነበር ሰዎች በመሰለኝ በደሳለኝ እንደፈለገው አምልኮትን የሚፈጽሙ ቢሆን የመልእክተኛ አስፈላጊነቱ ምኑ ላይ ነው አላህ Subhanahu Wa Ta'ala ለዒባዳ እንደፈጠረን ለተውሂድ እንደፈጠረን ካወቅን በኋላ በምን መልኩ እንደምንገዛው መለኮታዊ መረጃ ባይዘረጋ ልንግባባ እንኳን አንችልም እኔ በዚህ መልኩ ነው የምገዛው ሌላው እኔ በዚህ መልኩ ነው ቢድዓ ላይ የሚወድቁ ሰዎች ነገሩን አስፍተው ጠለቅ አድርገው ቢመለከቱ ኖሮ ያካሄዳቸው አንድምታ እጅግ አደገኛ ነው መልእክተኛ ለምን ያስፈልጋል አዲስ ቢድዓ ሁሉም በየፊናው መፍጠር የሚችል ከሆነ የሚፈቀድለት ከሆነ ለምን አስፈለገ ቁርአን ለምን አስፈለገ የወረደውን ተከትለን እንድንጓዝ እኮ ነው መልእክተኛ የመጣው በምን መልኩ እንደምንጓዝ ለማስተማር እኮ ነው ይሄ በጥብቅ ሊጠበቅ ሊከበር ይገባል ካልሆነ ግን መልእክተኛው ማስተባበል ይሆናል ከሳቸው አደራቸውን ተቀብለው ያስተላለፉትን ማስተባበል ይሆናል ወከፋ به فرقة وطعنا عليهم በዚህ ነገር ላይ በመለያየት በኩል በቂ ነው ይሄ ኡማውን እንደ ቢድዓ የከፋፈለው የለም ሰዎች የለያዩአቸውን ነገሮች ያያሉ በዙሪያቸው የእውነት አንድነት የሚያሳስበው ሰው ትልቁ ሊያሳስበው የሚገባ አረሞችን እየነቀሉ መጣል ነው ከቢድዓ የከፋ አረም የለም በእስላም ታሪክ የተነሳ የትኛውንም አንጃ ብንመለከት የቢድዓ ውጤት ያልሆነ የለም እስኪ የትኛው አንጃ የቢድዓ ውጤት ያልሆነ ዝም ብሎ ሰሞንኛ ድንገት እንደንጉዳይ ፈልቶ የሚጠፋውን አይደለም እላችሁ የግለሰብ ጉዳይ የስም ጉዳይ የዝና ጉዳይ የጥቅም ጉዳይ ይዟቸው ትንሽ ቦግ እያሉ የሚጠፉት በየቦታው የሚከስሙ እሱን እንቶ ከዛ ውጭ ግን መሰረታዊ በሆነ መልኩ ኡማ የሚሰነጥቁ አካላት ሁሉም የቢድዓ ውጤቶች ናቸው ከኸዋሪጅ ጀምረን የመጀመሪያው አንጃ ሻዓዎችን ብንወስድ ሙርጂአን ብንወስድ ጀህሚያ ሙዕተዚላ አሻዒራ ማቱሪዲያ የትኛውም ጋር ብንሄድ ሁሉም የቢድዓ ውጤት ነው ብዙ ሰዎች ግን ስለ ቢድዓ ሲነገር አትለያዩን ይላሉ ሚለየን እኮ የለያየን እኮ ቢድዓ ነው መሆን ያለበት ይሄ አልነበረም የእውነት ቢያስቡት ወይ አላዋቂ ናቸው ወይ የጥፋቱ አካል ናቸው ነገ ወደኛ ነው የሚዞርብን ብለው የሚከላከሉ ሰዎች ናቸው ያለበለዚያ ለኡማው አንድነት የሚቆረቆር ሰው ቢድዓ ላይ የዝሆን ጆሮ ይስጠኝ ብሎ አይተኛም አይሆንም መሸወድ ነው ራስን ማስተኛት ነው ሰው ከሆዱ የቆሰለ ነገር አለ ሆዱ ጋር የሆነ ችግር አለ እብጠት ነገር ከላይ ያሳየ ከላይ ቫዝሊን እየቀባ ነው እንደሚያከመው ውስጥ እኮ ነው ችግሩ ያለው ህክምናው ከስር ነው የሚፈልገው መሸዋወድ ነው የሚሆነው ዝም ብለህ ጧጧት እየተነሳ ገመድ ዝለልበት ብለህ ትሸውደዋለህ ችግሩ ውስጥ ነው ያለው እኮ ሁለት ብርጭቆ ውሃ ጠጣበት እንዲህ አድርገህ ብለህ ነው የምታስተኛው ችግሩ ሌላ ነው ሰው እስኪ በዱንያው ጉዳይ ላይ ቢያስበው በጤናው ጉዳይ ላይ በዚህ መልኩ ቢመከር ያን ሰውዬ እንዴት ነው የሚያየው ከዛ በኋላ ወይ አያውቅም ነው የሚለው ወይ ሊገለይ ይፈልጋል ነው የሚለው በዲን ጉዳይ ሲሆንስ የበለጠ ጥንቁቆች የበለጠ ብልጦች መሆን አለብን ቢድዓን እንዳላየን እያለፍን አንድነት አይከበር ሰላም አናገኝም የጊዜ ጉዳይ ነው እንጂ ያደፈጠ ቦምብ ማለት ነው ቢድዓ ብትሸፍነው ራሱ በቃ በሰዓት የተሞላ ቦምብ ማለት ነው የሆነ ሰዓት ላይ ይፈነዳል ስለዚህ እንዲህ አይነቱ አካሄድ ሰሃቦችን ጣዕን የሚያደርግ የሚነካ የሆነ ላዚሙ ይሄ ከሆነ እነሱም ማንቋሸሽ ነው ራስን አደጋ ላይ መጣል ነው ኡማውን መበታተን ነው ያለ ጥርጥር وهو መንገዱን ይሄን ያረጋ አካል ሙብተዲዑን የፈጠራ ሰው ነው የቢድዓ ሰው ነው ይሄ ያጠፋን ሁሉ በቢድዓ እንፈርጃለን ለማለት አይደለም በጥቅል ነገሮችን ስንናገር በተናጠል እያንዳንዱ ላይ ሁክም እንወረውራለን ለማለት አይደለም ሽርክ ላይ የወደቀ ሰው ኩፍር ላይ የወደቀ ሰው ሁሌ ያለ ምንም ቅድመ ሁኔታ ከኢስላም ወጥቷል እያልን እንደማንበይ ነው ዙሪያ ቀኝ ግራ ቀኙን ዙሪያ ገባውን ማየት እንደሚጠበቅብን እዚህም ላይ የምናስተውለው ነገር ይኖርናል ስንቶች አሉ ባላወቁት አቅጣጫ ቢድዓ ላይ የወደቁ እነዛን ሰዎች ዝም ብለን በግብታዊነት ተነስተን ከሱና እናስወጣም ለሱና መቆርቆር ይሄ አይደለም ስለዚህ እዛ ላይ ጥንቃቄ እንደምናደርገው ይሄ ጥንቃቄ ግን በሌላ ጫፍ ቢድዓን ቢድዓ ከማለት ሊያስቆመን አይገባም አንዳንዶች መረጋጋት ያስፈልገናል ሲባል ቢድዓውን ለማውገዝ ሁሉ ምን እስከሚይዛቸው ይደርሳሉ ምቾት እስከማይሰጣቸው ሌላው ለተናገረው ራሱ ማለት ነው ይሄን ያህል መሆን የለበትም
ቢድዓን ቢድዓ ማለት ያስፈልጋል። አካፋን አካፋ ማለት ያስፈልጋል። ዶማን ዶማ ማለት ያስፈልጋል። መውሊድ ቢድዓ ነው ከሆነ አካል ጋር ስለተስማማ ሁክሙ አይቀየርም። የሚቀየር ነገር አይደለም። ከሆነ አካል ጋር ብቅ ጥልቅ ብለን የምንጫወተው የሆነ ድብብቆሽ የምንጫወተው አይሆንም። አህባሽ ትላንት የጥመት አንጃ ነው፣ ዛሬም የጥመት አንጃ ነው፣ ነገም የጥመት አንጃ ነው። የሚቀየር ነገር የለም። አቂዳውን ባልቀየረበት ለሱ የሚኖረን እይታ ይቀያየር። ሌላውም ቡድን እንደዚሁ፣ ሌላውም አካል እንደዚሁ። ስለዚህ ጥፋቶችን በተመለከተ ስናስጠነቅቅ ሁለት አቅጣጫ እንይዛለን ማለት ነው። በአንድ በኩል በጅምላ ያገኘነውን ሁሉ አንፈርግም። ተሸውዶ አደጋ ላይ የሚወድቅ ይኖራል። ማስገንዘብ ነው እዛ ላይ የሚቀድመው። በሌላ በኩል ይሄ ጥንቃቄ ጭራሽ ጥፋቱን ከማስጠንቀቅ ጥፋቱን በስሙ ከመጥራት እስከምንሸማቀቅ ሊያደርሰንም አይገባም። ሚዛን ጠብቀን ልንጓዝ ይገባልና ወደዚሁ ስንመለስ በዚህ መልኩ ከዲኑ የቀረ ነገር አለ ብሎ የሚያስብ ሰው ሰሐቦችን እያንቋሸሸ ልዩነት እየፈጠረ ያለ ሙብተዲዑን የፈጠራ ሰው ነው። ዳሉን ጠማማ ነው። ሙዲሉን አሳሳች አጥማሚ ነው። ሙሕዲሱን ፊል ኢስላም በኢስላም ውስጥ አዲስ ነገር እያመጣ ነው ያለው። ማለይሰ ሚንሁ ከዲኑ ያልሆነ ነገር አዲስ ነገር እያመጣ ነው። ወዕለም ረሒመከላህ ወዕለም እወቅ አሉ ሸይኹ ረሕመቱላህ ዐለይህ። አላህ ይዘንልህና እወቅ እነሁ ለይሰ ፊ ሱና በሱና ውስጥ የለም ቅያሱን ቅያስ የለም አሉ። ቅያስ የአምሳያ ንጽጽራዊ ምልከታ ማለት ነው። መነሻ አምሳያ ተመሳሳይ የሆኑ ሁክሞች አሉ። ከዛ ያንን መነሻ አድርጎ ተመሳሳይ ሁኔታ ያላቸውን ነገሮች ብይን ማወቅ ማለት ነው። ራሱን የቻለ ተቀባይነት ያለው ሸሪዓ ሁክም ነው። በዚህ አግባብ የተቻለ ነው፣ የለም አይባልም። በዚህ አግባብ እሳቸው ይሄን አይደለም እየነቀፉ ያሉት። ይሄኛው ስለ ቅያስ ስናወራ ይሄ ነው። እሳቸው እያወገዙ ያሉት ራእየል መዝሙም ነው፣ የተወገዘን ግላዊ እይታ ነው። ነስ ከመጣ በኋላ የሚመጣ ንጽጽራዊ እይታ ነው እየነቀፉ ያሉት። ወዕለም እወቅ ረሒመከላህ እነሁ ለይሰ ፊ ሱና ሱና ውስጥ የለም። ሱና ሲሉ እዚህ ላይ ሸርሕ ሱና ስለምንድን እየተማርን ያለ ነው? መሰረታዊ ትምህርቶችን ነው አይደለ? በዐቂዳ ውስጥ ቅያስ አይገባም። ለይሰ ፊ ሱና ለይሰ ፊል ዐቂዳ ቅያሱን ቅያስ የለም። የንጽጽር ምልከታ እንዲህ ቢሆን ኖሮ እንዲህ ሳስበው እያሉ መጓዝ አይቻልም። እንዲህ አይነት ነገር አይቻልም። ወላ ዩድረቡ አይሰጥም ለሃ ሊሱና ለሱና ማለት ለዐቂዳ አይሰጥም። አልአምሳል አምሳያ ንጽጽር እየሰጡ ይሄ ከሆነ እኮ እንደዚህ ነው፣ ይሄ ከሆነ እኮ እንደዚህ ነው እያሉ ተመሳሳይ ዐቂዳ መፍጠር፣ ሌላ ዐቂዳ መፍጠር ወይም ደግሞ ዐቂዳን በዛ መልኩ መተንተን አይቻልም። ወላ ቱተበዑ ፊሃ አልአህዋኡ በሷ ላይ በሱና በዐቂዳ ላይ ዝንባሌዎችን መከተል አይቻልም። ግላዊ ዝንባሌዎችን መከተል አይቻልም። ወሁወ ይልቁንም እዚህ ላይ የሚጠበቀው ተስዲቅ ነው፣ እጅ መስጠት እውነት ብሎ ማረጋገጥ ነው። በምንድን ቢአታሪ ረሱልላህ ሰለላሁ ዐለይሂ ወሰለም በአላህ መልእክተኛ ፈለጎች በእሳቸው ዳናዎች ቢላ ከይፍ ያለ እንዴት ወላ ሸርሕ ያለ አጉል ትንታኔ ላ ዩቃሉ ሊማ ወከይፋ እንዴት ለምን እንዴት አይባልም። በዚህ ላይ በዐቂዳ ጉዳይ ላይ የተሰጠንን ከመቀበል ውጪ ያለ ፋክት ነው የሚነገረን። እውነት ነው እኮ የተነገረን። አላህ ከዐርሹ በላይ ነው ሲባል ለምን ይባላል እንዴ? አይባልም እኮ። እንዴት ይባላል እንዴ? አይባልም። አላህ ፊት አለው ሲባል ለምን ይባላል እንዴ? አይባልም። እንዴት ይባላል እንዴ? አይባልም። ዐቂዳን በተመለከተ የተሰጠንን ተቀብለን ከማመን ውጪ እንዴት ለምን አጉል ትንታኔ ውስጥ መግባት አይፈቀድም። ወዕለም ረሒመከላህ አላህ ይዘንልህና እወቅ አነሁ ለይሰ ፊ ሱና ሱና ውስጥ የለም ቅያሱን። ሱና ሲባል መሰረታዊ ነገሩን ጨብጠን ነው። አሁን ባለ የሱና ግንዛቤ ላይ ተመስርተን አይደለም መረዳት ያለብን። ሰፊው ህዝብ ዘንድ አሁን በብዛት ያለው የፉቃሃዎች ትርጓሜ ነው። የትርጓሜ ጉዳይ አያጣላን። ትርጓሜ በተለያየ ምክንያት ዑለማዎች የራሳቸው ሙያዊ ቋንቋ ሊኖር ይችላል። የትኛው ይሻላል? የተለያየ ዑለማዎች ምልከታ ያደርጉበታል። ኢስጢላህ የሆነ ቋንቋው የሆነ በየዘርፉ ያለ ስያሜ አያጣላም። ይሄ ነገር ሱና ይባላል አይባልም። በቋንቋ ደረጃ ሱና ምን እንደሆነ አሳልፈናል። ረሱል ሰለላሁ ዐለይሂ ወሰለም ደጋግሞ ቃሉን ተጠቅመዋል። ሱና ሲሉ ምን ማለታቸው ነው? ፉቃሃዎች ዘንድ ደግሞ የተለመደው ሱና ሲሉ ቢፈጸም አጅር የሚያስገኝ ቢተው የማያስቀጣ ሙስተሐብ የሆነ ነገር ማለታቸው ነው። እሱን አይደለም እዚህ የምንፈልገው። መሰረታዊ አስተምሮቶች ናቸው እየተዘረዘሩ ያሉት። እምነታዊ የሆኑ ዐቂዳዊ የሆኑ ጉዳዮች ናቸው እየተነሱ ያሉት።
በዐቂዳ ጉዳይ ላይ ቅያስ የለም። ምን አይነት الرأي المذموم ዐቂዳ ላይ ብቻ አይደለም፣ በሌሎችም የዒባዳ ጉዳዮች፣ የአሕካም የሙዓመላት ጉዳዮችም ላይ ገላጭ ቀጥተኛ የሆነ ነፍስ ከመጣ በኋላ ቅያስ አይፈቀድም። ቀጥተኛ በሆነ መልኩ ቀጥተኛ መረጃ ከመጣ ቅያስ ውስጥ እንግባ አይባልም። መረጃው መጥቷላ፣ ለምን ወደዛ እንገባለን? ሐታ በቅያስ የሆነ ሁክም የሰጠ አካል ቢኖር በሌላ በኩል ደግሞ ሷሪሕ የሆነ ነስ ቢመጣ ማንንም እናስቀድም፣ ክርክር ውስጥ አይገባም። አልዕልሙ ቃለ አላሁ ቃለ ረሱሉሁ። ቅያስ ይሄ ቀጥተኛ ነስ ማስረጃ ሳይኖር ሲቀር የምንጠቀመው ነው፣ ለضሩራ የምንጠቀመው ነው። ጤነኛ ከሆነ ጤነኛ የሆነ የዕልም ዘርፍ ነው። በቦታው ከሆነ የተከለከለ የተወገዘ አይደለም። እዚህ ግን እየተነካ ያለው የተወገዘ የቅያስ አይነት ነው። የተወገዘ የቅያስ አይነት ነው እንጂ የተፈለገው እዚህ ላይ ያለውን ጤነኛውን ቅያስ ለመንካት አይደለም። الإمام أحمد رحمة الله عليه لا يستغني أحد عن القياس ይላሉ። ማንም ከቅያስ መብቃቃት አይችልም ይላሉ። ቅያስን አልፈልግም ማለት የሚችልበት ሁኔታ የለም፣ ያስፈልጋል። የተፈለገው ይሄኛው ጤነኛው አይደለም። ስለዚህ የተወገዘውን አይነት ነው ቅያስ እየተወገዘ ያለው፣ ሌላኛውን አይነት ነው። ሌሎች የገቡበት ነው። ማስረጃ እየቀረበ ቁርአን እየቀረበ ሐዲስ እየቀረበ ዐቅልን ነው የምናስቀድመው የሚሉ ሰዎች በማስረጃ በዐቂዳ ጉዳይ በመሰረታዊ ጉዳይ ላይ ዐቅልን እናስቀድማለን ይላሉ። ፊቅህ ላይ እኮ ይሄን አይሉ። በሚገርም ሁኔታ የዕልመል ከላም ሰዎች መታወቂያቸው ይሄ ነው። የዕልመል ከላም ሰዎች በዐቂዳ ጉዳይ ቅድሚያ የሚሰጠው ዐቅል ነው፣ ነቅል አይደለም ነው የሚሉት። በግልጽ ቋንቋ የሚናገሩ ምንም ሳያፍሩ የተናገሩ። በዐቂዳ ጉዳይ ፊቅህ ላይ ይሄን ትላለህ ወይ ብትሉት አይልም። ይበልጥ ማክበር የነበረብን መጠንቀቅ የነበረብን ቅድሚያ መስጠት የነበረብን የትኛውን ነበር? በዐቂዳ ላይ የበለጠ ጥንቁቆች መሆን አለብን። ከማስረጃ ውጪ ውልፍት ብለን ሌላ ነገር ልንጠቀም አይገባም። እነዚህ ግን ዐቅል ብለው ደግሞ ዐቅል አይደለም የሚከተሉት፣ ዐቅል ይሉታል እንጂ የነ አርስቶትልን የነ ፕሌቶን የግሪክ የቆጵሮስ ፍልስፍና ነው እየተከተሉ ያሉት ያንን ነው። አላህ ዓለም ውስጥም የለም ከዓለም ውጭም የለም። የትኛው ዐቅል ነው እንደዚህ ያለው? የኛ ዐቅል ይሄን አይቀበልም። የነሱ ዐቅል የተለየ ነው፣ ሌላ ነው የተገጠመላቸው። ጤነኛ ጭንቅላት ፈጣሪ ወደ ላይ የለም፣ ወደ ታች የለም፣ ወደ ምስራቅ ወደ ምዕራብ፣ ወደ ደቡብ ወደ ሰሜን፣ በሁሉም በኩል የለም። ወደ ላይም ወደ ታችም አይደለም፣ ዓለም ውስጥም አይደለም ከዓለም ውጭም አይደለም፣ ከዓለም ጋር ተነካክቶም አይደለም ተለያይቶም አይደለም። ጭንቅላት የሚደርስበት ይሄ ጤነኛ ጭንቅላት በዚህ መልኩ ያስባል። ከኺላፉ ውጪ ከኺላፍ ቀጠና ውጪ ያለ ሰው ጋር ሄደን እስኪ እናውራው፣ ራሳቸው ያፍሩበታል፣ ራሳቸው ይሸማቀቁበታል። ደፍረው የሚናገሩት አይደለም። ረጅም ሙቀዲማ ካለፉ በኋላ ነው እዛ የሚደርሱት። ቀጥታ ያነሱትም ቁርአን የአላህ ንግግር አይደለም። እስኪ ደፍረው ህዝብ ፊት ይናገሩት በህይወት ከተረፉ። እንዴ ህዝባቸው ልጆቹን ጧት ማታ የሚደክመው ቁርአን እንዲይዙለት የማን ንግግር ነው ብሎ ስላመነ ነው? የአላህ ንግግር ነው ብሎ ስላመነ ነው። ሰፊው ህዝባችን በአህባሽ የተሸወደው እስኪ ቁርአን የአላህ ቃል አይደለም እንደሚሉ ያወቀለት ምንድነው የሚፈጥረው? አብዛኛው እኮ አያውቅም። ቀስ እያሉ ተሳቢ እንደያዘ መኪና ረጅሙ እየታጠፉ ቀስ እያደረጉ ነው የሚያሰርጹበት የሚከቱበት። ቀስ እያደረጉ በዲን ስም ቃለ ረሱሉላህ እያሉ የሚያስተምሩት ግን እሱን አይደለም እንጂ መልእክተኛው እኮ ቁርአን የአላህ ንግግር እንደሆነ ደግሞ ደጋግመው ተናግረዋል። ቁርአንን ያላግባብ እየተነተኑ ቁርአን ራሱ የአላህ ንግግር እንደሆነ ይናገራል። ወኢን አሐዱ ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ የስመዐ ከላም አላህ። አይ ይሄ እኮ ከላም አላህ ሲባል የተፈለገው ዒባራ ዐን ከላሚላህ ሒካየቱን ዐን ከላሚላህ የአላህ ንግግር ይገልጻል ማለት እንጂ ቀጥታ የአላህ ንግግር አይደለም ይለዋል። እስኪ ህዝብ ፊት ይናገሩት ይሄን። ኢብኑ ቁዳማ ረሂመሁላህ አሻዒራዎች ስልጣኑ ላይ ያሉት እነሱ ከመሆናቸው ጋር የያዙትን ዐቂዳ ሚንበር ላይ ወጥተው ይናገሩትም አይደፍሩትም ይላሉ። ደፍረው እየመረጡ ቀስ እያደረጉ ሌሎችን ለማስበርገግ አላህን ከፈጣሪ ጋር እያመሳሰሉ ከፍጡር ጋር እያመሳሰሉ እያሉ ያስጨንቃሉ ያስመስላሉ እንጂ የራሳቸውን ብልሹ እምነት በሚገባ መልኩ ሚንበር ላይ ወጥተው አይናገሩትም። ቁርአን የአላህ ንግግር አይደለም ብለው በቀጥታ አይናገሩም። እዛው ኸውላቸው ጓዳቸው ሲገቡ ግን ይሄ ወረቀትና ቀለም እንጂ ሌላ ምን አለው እያሉ በእግራቸው ይገፉታል አሉ። ጓዳቸው ሲሆኑ ህዝብ ፊት የሚወራ አይደለም። የሀገራችን የአቂዳ የሚሏቸው ኪታቦች ውስጥ አለ። ከዓዋም ፊት አይወራም ነው የሚሉት። ሕክማ መሆኑ ነው እነሱ ጋር ጥበብ መሆኑ ነው። ከህዝብ ፊት አይወራም እንጂ የአላህ ንግግር አይደለም፣ የአላህ ንግግር አይደለም። እና እዚህ የደረሱት በተበላሹ ቅያሶች ነው። ፀሐይና ጨረቃ የተመለኩት በቅያስ ነው። እነ ኢብኑ ሲሪን እንደሚሉት የመጀመሪያው ቅያስን የጀመረው ኢብሊስ ነው ይላሉ። አላህ ለአደም ስገድ ሲለው እንዴ እኔን እኮ ከእሳት ነው የፈጠርከኝ፣ እሱን ከጭቃ ነው የፈጠርከው፣ እንዴት ለጭቃ ሰግዳለሁኝ ይላል። እየተሟገተ ያለው በቅያስ ነው። እሳት ከጭቃ ይበልጣል እያለ ማለት ነው።
በቂያስ ነው እየቀረበ ያለው። ለዚህም ነው ፀሐይና ጨረቃም የተመለኩት በቂያስ ነው ይላሉ። ሌሎችም እንደዚሁ በቂያስ ነው የሚያመልኩት። በቂያስ ከተሄደ ድንጋይ የሚያመልክ ሰው ቀብር ከሚያመልከው የተሻለ ነው። ከዘመናት ከ300 400 ዓመታት በፊት የሞቱ ሰዎችን ያመልካል። ምን ይባላል? አንዱ ሙታን አምላክ የሆነ ሰው እንዴት ድንጋይ ታመልካለህ ይለዋል። ድንጋይ የሚያመልከው እኔስ ከፊት ያለ ድንጋይ ነው ያመለኩት። አንተ አላህ አይደል እንዴ ጭራሽ የሌለ ነገር የምታመልከው አለው። ምንም የሌለ ከፊት የሌለ እኔ እኮ ከፊት ያለ ነገር ነው። ድንጋይ ግዑዝ የሆነ የማይናገር የማይጋገር ነገር ታመልካለህ? እኔ ከፊት ያለ ነው ያመለኩት። አንተ እኮ ምንም የሌለ ነው ፊትህም የሌለ ነገር ነው እየተጣራ ያለው። በቂያስ ብልሽ የሆነ ቂያስ ሰዎችን የት እንደሚነክር መመለከት ነው። እና እዚህም እየተወገዘ ያለው እንዲህ አይነቱ የተበላሸው ቂያስ ነው። ሸይጣናዊ የሆነ ቂያስ። ምንድነው ያለው ሸይጣን? አነ ኸይሩ ሚንሁ እኔ ከሱ በላጭ ነኝ አለ። ከማን? ከአደም خلقتني من نار وخلقته من طين እኔን ከእሳት ነው የፈጠርከኝ እሱን ከጭቃ ነው የፈጠርከው እሳት ከጭቃ ይበልጣል። ቂያስ መሆኑ ነው። ይሄ ሸይጣናዊ የሆነ አካሄድ ነው። እና እንዳልኳቸው ኢብኑ ሲሪን ረሂመሁላህ ምንድነው ያሉት? አወሉ መን ቃሰ ኢብሊስ የመጀመሪያው ቂያስ የተጠቀመው ኢብሊስ ነው አሉ። ወማ ዑቢደት الشمس والقمر الا بالمقاييس ጨረቃና ፀሐይም በቂያስ እንጂ በሌላ አይደለም የተመለኩት። እያወራን ያለነው የተበላሸ የሆነ ልብ ወለዳዊ የሆነ ቂያስ ነው። ነስ እየቀረበ በሌላ አቅጣጫ የሚመጣን ቂያስ እንጂ ቂያስ ከሸሪዓው ማስረጃዎች አንዱ ነው። ዋጋ ያለው ነው። ተቀባይነት ያለው ነው። ከዛ ሸይኹ ምንድነው ያሉት? ወላ ይضرب لها الامثال ማለት ለአላህ ንግግሮች ለመልእክተኛው ሰለላሁ ዐለይሂ ወሰለም ንግግሮች አምሳያ ንጽር እየፈጠሩ ማምጣት ማቅረብ አይፈቀድም። ይልቁንም እስቲስላም ነው የሚጠበቀው። ولا تتبعوا فيها الاهواء وهو التصديق بآثار رسول الله صلى الله عليه وسلم بلا كيف ولا شرح ولا يقال لما وكيف አይባልም ማለት በሲፋት ጉዳይ ላይ كيف አንልም ወይም አቅላችን በማይደርስባቸው ጉዳዮች የጀነት ጉዳይ መልእክተኛው ሰለላሁ ዐለይሂ ወሰለም ጀነት ውስጥ ያለውን መስተንግዶ ሲገልጹ በሷ ውስጥ ما لا عين رأت ولا أذن سمعت ولا خطر على قلب بشر አቅላችን እኮ የሚደርስበት አይደለም። አይኖች ያላዩት ጆሮ ያልሰማው ልቦና ውስጥ ውል ብሎ የማያውቅ አምሳያ ማምጣት እንችላለን? የለም። በንጽጽር መግለጽ እንችላለን? የለም። የሆነ ነገር ለመግለጽ ወይ አምሳያውን ማየት አለብን ወይ ቀጥተኛ መረጃ ማግኘት አለብን። ሁለቱም ከሌለ ምን ይዘን ነው የምናወራው? ከተነገረን ውጪ እኮ ልናወራ የምንችልበት ነገር የለንም። ስለዚህ እንዴት እያሉ ወይም አጉል ትንታኔ ውስጥ እየገቡ መናገር አይቻልም። ስለ አላህ ስብሓነሁ ወተዓላ ተግባራት እንዴት ማለት አይቻልም። አላህ ስብሓነሁ ወተዓላ ጨለማ ለምን ጨለማ አደረገው? እከሌን ረጅም እከሌን አጭር ለምን አደረገው? እከሌን ፉንጋ እከሌን ቆንጆ ለምን አደረገ? አላህ ስብሓነሁ ወተዓላ ስለሚሰራ ይጠይቅ። ለምን አይባልም? ላ ይስአሉ ዐማ የፍዐል ወሁም ይስአሉን። እሱ ስለሚያደርገው አይጠየቅም። ሕክማ የለም ለማለት አይደለም። በጀርባ ሕክማውን እሱ ያውቃል። ነገር ግን እኛ እንዴት ልንል አንችልም። ለከታችንን ወሰናችንን ልናውቅ ይገባል ማለት ነው። ከዛ ወልከላሙ ወልኹሱመቱ ወልጂዳሉ ወልሚራኡ ሙሕደሱን አሉ ሸይኹ ረሂመሁላህ። ወልከላም ዒልመል ከላም ከላም ንግግር ከሚለው ያልፋል ጉዳይ። ከላም ዝም ብለን ለጊዜው ለመግባባት ከላም ዒልመል ከላም ብለን ወይም ደግሞ ንግግር ወሬ ብለን ልንይዘው እንችላለን። ወልኹሱመቱ ሙግት፣ ወልጂዳሉ ክርክር፣ ወልሚራኡ ንትርክ ሙሕደሱን ተቀራራቢ ወይም አቻ የሆኑ ቃላት ናቸው። ሙሕደሱን ፈጠራ ነው። በዲን ውስጥ በዐቂዳ ውስጥ ነስ በመጣበት ጉዳይ ውስጥ አጉል ንትርክ ጭቅጭቅ ውስጥ መግባት ሙሕደሱን ፈጠራ ነው። يقدح الشك ጥርጣሬን የሚጥል የሆነ ፊል ቀልቢ ልብ ውስጥ ወኢን አሳበ ሳሒቡሁ አልሐቅ ባለቤቱ ሐቅን ቢያገኝ እንኳን ሞገደኛው ተከራካሪው ሐቅን ቢያገኝ እንኳን ፈጠራ ነው ይሄ ተግባሩ አካሄዱ። ወሱነተ ሱናን ቢያገኝ እንኳን ሐቅን ሱናን ቢያገኝ እንኳን ማለት ነው። ስለዚህ በዲን ጉዳይ ውስጥ አጉል ንትርክ ሙግት ውስጥ አይገባም። ይሄ ማለት ጤነኛ በሆነ መልኩ ሰዎችን ካሉበት ባጢል እንዲወጡ አንከራከርም ለማለት አይደለም። ወጃዲልሁም ቢለቲ ሂየ አሕሰን መልካም በሆነችው መንገድ ተከራከራቸው ተብሏል። ከነጭራሹ ዝግት የምናደርግበት አይደለም። ነገር ግን ጉንጭ አልፋ የሆነ ውሃ ወቀጣ ከሰል ጠቆረ ውሃ ቀጠነ ብሎ የሚከራከር ሰው አለ። እሺ ብትለውም ይከራከራል፣ እምቢ ብትለውም ይከራከራል። ከክርክር የማይመለስ አካል አይፈቀድም። ሐቅ በትይዝ እንኳን ሐቅ በትይዝ እንኳን ወይም ደግሞ አሳምነዋለሁ ብለህ ተስፋ አድርገህ መልሰዋለሁ ብለህ አስበህ እንኳን ከሆነ የሆነ ያክል ታየዋለህ። እሰየው የሚመጣበት ኸይር ካለ ኸይር የሚመጣ ከሆነ ቁርአን ውስጥ እናገኛለን እንዲህ አይነት መረጃ።
ከሰሃቦች ክርክር እናገኛለን የተከራከሩበት፣ ከታቢዒዎች እናገኛለን፣ ከአትባዑ ታቢዒን ከአይማዎች እናገኛለን የተከራከሩባቸው። ኢብኑ ዐባስ ረዲየላሁ ዐንሁማ ኸዋሪጆች ጋር የተከራከሩበት እናገኛለን። እነ ኢማሙ አሕመድ ሙዕተዚላዎች ጋር የተከራከሩበት እናገኛለን። እነ ዑመር ብኑ ዐብዱል ዐዚዝ ረሂመሁላህ ከኸዋሪጅ ጋር የተከራከሩበት እናገኛለን። በዘመናችንም እንደዚሁ ታላላቅ ዑለማዎች ከተለያዩ አንጃዎች የተከራከሩበት እናገኛለን። እነ ሼኹል አልባኒ ረሂመሁላህ ከኢኽዋኖች ጋር ከተብሊግ ጋር የተከራከሩበት እናገኛለን። ይሄ ኸይር ተስፋ የሚደረግበት ሑጃ ነጥሮ የሚወጣበት ሰዎች የሚጠቀሙበት ከሆነ ይደረጋል። አንዳንዴ ሰው ዝም ብሎ ይሄ እንዲህ አይነት ነገር እንዳለ እያወቀ የራሱን ሽሽቱን ሽፋን ለመስጠት ያክል ብቻ ክርክር የተወገዘ ነው ይላል። በር ዘግቶ መጫው ነው የሚፈልገው። ይሄ አይደለም የተፈለገው። የተወገዘ አለ፣ የሚፈለግበት ቦታ አለ። ስለዚህ እዚህኛው ግን ወልከላም ዒልመል ከላም ጋር የተቆራኘ ሙግት፣ ዒልመል ከላም በባህሪው ከሞገድ ጋር የተያያዘ በዐቂዳ ላይ ንትርክ፣ በመሰረታዊ ጉዳይ ላይ ንትርክ፣ በዚህ የተጠመዱ ሰዎች ነበሩ። ኢማሙ ማሊክ ዘንድ አንዱ መጥቶ ምንድነው ያላቸው? ልከራከርህ አላቸው። ካሸነፍኩስ እቀበልሃለሁ፣ እከተልሃለሁ። ካሸነፍከኝስ ትከተለኛለህ። ሌላ ሰው መጥቶ ሁለታችን ካሸነፈንስ ሁለታችን ደግሞ እሱን እንከተላለን። እኔ በዲኔ ጉዳይ ላይ ጥርጣሬ የለኝም ሂድ አሉት። ሸኙት፣ አላስተናገሩት። እንዲያውም ኢማሙ ማሊክ ምን ይላሉ? አው ኩለማ ጃአና ረጁሉን አጅደል ሚን ረጁሊን ተረክና ማ ጃአ ቢሂ ጅብሪሉ ሊረሱሊላሂ ሰለላሁ ዐለይሂ ወሰለም ሊጀደሊ ሃኡላ አው ከማ ቃል። አንድ ሞገደኛ አልፎ ሌላ የባሰ ሞገደኛ በተተካ ቁጥር ለነዚህ ሰዎች ሞገድ ብለን ጅብሪል ለሙሐመድ ያመጣው ልንጥል ነው ይላል። ሞገደኛ በመጣ ቁጥር፣ ተከራካሪ በመጣ ቁጥር በየቂን ያስከውን እውነት የሆነ ሸክ ገባቢ ብለህ ልትጥለው። የቂን በሸክ ይለወጣል? አይደረግም። ዒልመል ከላም በባህሪው ሞገድ ጋር የተቆራኘ ነው። ሐታ ምንድነው ያሉት ሼኹ ረሂመሁላህ የቅደሑ ሸከ ፊል ቀልብ፣ ሙሕደት ነው፣ ልብ ላይ ጥርጣሬ የሚጥል ነው። ባለቤቱ ሐቅን ቢያገኝ ሱናን ቢገጥም እንኳን አይፈቀድም አያስፈልግም እያሉ ነው። በልኩ የሆኑ ሰዎች ሊጠቀሙት ይችላሉ። ዑለማኡል ኢስላም ሌሎች የጥፋት አንጃዎች ዒልመል ከላም ውስጥ ሰምጠው ሰዎችን ሲያደናግሩ በልኩ ገብተው ምላሽ ይሰጡበታል። ከዛ ውጪ ኢብኑ ተይሚያህ ረሂመሁላህ ምን ይላሉ? ዒልመል ከላም ሐቅ ላይ እንኳን ቢያደርስ አንገላቶ ነው የሚያደርሰው ይላሉ። ሐቅ ላይ እንኳን ቢያደርስ በስርዓት አያደርስም። አንድ ሰው ከደሴ ተነስቶ አዲስ አበባ መምጣት ፈለገ። ከዛ ከደሴ ወደ መቀሌ ሄደ፣ ወደ አፋር፣ ከዛ ወደ ጅጅጋ፣ ከዛ ወደ ባሌ፣ ከዛ ወደ አርባ ምንጭ ዞረ። በጅማ ቆራርጦ ወለጋ ገባ። ባህር ዳር፣ በባህር ዳር አድርጎ በሱሉልታ መጣ። አዲስ አበባ ገባ። የሚፈልግበት ሀገር ደርሷል አልደረሰም? ደርሷል። አመጣጡ ጤነኛ ነው አይደለም? አይደለም። ዒልመል ከላም እውነት ላይ እንኳን ቢያደርስ ልክ እንደዚህ ነው ይላሉ። አንድ ሰው ጆሮ የት ነው ተብሎ ሲጠየቅ በቀላሉ በግራ እጁ ግራ ጆሮውን፣ በቀኝ እጁ ቀኝ ጆሮውን ይዞ ይሄ ነው ብሎ ማሳየት ሲችል ጆሮ የት ነው ሲባል በጭንቅላቱ ላይ አሳልፎ ይሄ ነው ብሎ እንደማሳየት ነው አለ። እውነት ላይ እንኳን ቢደርስ እንኳን ቀላሉን መንገድ አይደለም የሚጠቀመው። አቋራጭ መንገድ አለ፣ የተሻለ መንገድ አለ፣ እሱን አይጠቀምም። ዒልመል ከላም ይሄ ነው። በየትኛው በሁለት ቦታዎች መሃል ያለው ርቀቱ አጭሩ መንገድ ቀጥተኛው መስመር ነው አይደለ? ዒልመል ከላም ቀጥተኛ መስመር አይደለም፣ ዙሪያ ጥምዝዝ ነው የሚሄደው። አላህ መኖሩን ለማስረዳት ይልና የሚተነትኑት ነገር ስንት ነገር ባዝነው ራሳቸው ሸክ ውስጥ ገብተው በግልጽ ይናገራሉ። መጀመሪያ ሸክ ነው የሚያስፈልገው ይላሉ። ተጠራጠር፣ ጥርጣሬ እንድትመራመር ያደርግሃል ይላሉ። ትመራመራለህ። ጥርጣሬን ይሄን የሚያመጣው ካልተጠራጠርክ አትመራመርም፣ አትጠይቅም። ስለዚህ መጀመሪያ ፈጣሪ ያለው ወይ ብለህ ጠርጥር። ከኩፍር ተነሳ ማለት ነው። ተመለከቱ። ከዛ ትመራመራለህ። ነظር ከዛ ከተመለከትክ በኋላ ትመራመራለህ። ብዙ ከተመራመርክ በኋላ እውነት ላይ ትደርሳለህ ይላል። በዚህ መልኩ ብዙ ደክመው ካደከሙ በኋላ እውነት ላይ እንደርሳለን። ይሄ ቁም ነገር ያደርጉታል። እንዲያውም ምን ይባላል ዑለማዎች የሚያነሱት አንድ ሰው በርካታ ህዝብ አጅቦት እየሄደ የሆነች ሴት ትመለከታለች። አሮጊት ምንድነው ይሄ ሰውዬ ትላለች። ይሄማ ፈጣሪ ለመኖሩ 1000 የዓቅል ማስረጃ የሚያቀርብ ነው አሏት። አፊላሂ ሸኩን ፋጢር السماوات والارض አለች። ደግሞ በአላህ ላይ ጥርጣሬ ኑሮ ነው ይሄን ቁም ነገር አድርገው የሚያጅቡት። ሰማይ መሬትን የፈጠረ ጌታ እያለ ሰማይና መሬት ፈጣሪ እንዳለ እኮ ይናገራሉ።
ማስተዋል ለቻለ ማንበብ ለቻለ ማስተዋል ለቻለ ሰው የምናየው ነገር በሙሉ አያ ደሊል ነው፣ ፈጣሪ መኖሩን የሚያመላክት ጠቋሚ ነው። እስኪ ይሄ ነገር ዝም ብሎ ሞባይሉ ዝም ብሎ ተገኘ እንላለን? ያለ ምንም ነገር ዝም ብሎ ተገኘ ብሎ ቢናገር የሚቀበለው ሰው አለ? ይሄን የመሰለ ዓለም ዝም ብሎ ተገኘ ሰዎች የተደራረበ ሹብሃ ስለገባባቸው እንጂ ጥርጣሬ ውስጥ የወደቁት የምናየው ሁሉ ፈጣሪ መኖሩን አመላካች ነው። በተለይ ደግሞ ትልልቆቹ ሰማይና ምድር ፀሐይና ጨረቃ በዚህ መልኩ በስርዓት ተሰካክተው በየጊዜው የሚጓዙት በህዋ ላይ የሚጓዙት አንዱ በሌላው ላይ የማይወድቀው አፊላሂ ሸኩን ፋጢር السماوات والارض ሰማይና ምድር የፈጠረ ጌታ ሰማያትና ምድርን የፈጠረ ጌታ በሱ ላይ ጥርጣሬ ኖሮ ነው ደግሞ ቁም ነገር አድርገው የሚያጅቡት በዚህ እና የፈለኩት እውነት እንኳን ቢያደርሱ እውነት ላይ እንኳን ቢደርስ ዒልም الكلام አንገላቶን የሚያደርሰው ዒልም الكلام ወፍጮ ማለት ነው ባጭሩ ወፍጮ ጤፍ ሰጣችሁት ማሽን ላይ ይጠበቅ ማለት እንዴ በርበሬ ይጠበቅ የሰጣችሁትን ነው የሚሰጠው አብዛኛው መንደርደሪያው ጤነኛ ስለማይሆን ውጤቱ የተበላሸ ይሆናል በዛ የተነሳ ዓሊሞች የሚያወግዙት በሁለት ምክንያት ነው አንደኛ ለጥፋት ውሏል በብዛት ሁለተኛ አዲስ የሚያመጣው ነገር የለም ያለሱ እውነት ማግኘት እየተቻለ ምን አደከመን በሱ ዒልም الكلام ዕውቀቱም ከጅህልና የተለየ ነገር አይደለም የማይጎዳ ጅህልናው የማይጎዳ ጅህልና ነው ዕውቀቱ የማይጠቅም ዕውቀት ነው ዒልም الكلام ስላወቃችሁት ማትጠቀሙበት ስለቀረባችሁ ማትጎዱበት ዘርፍ ነው ይሄ ነገር ሲነገራቸው ይሄንን የሚቃወሙት ደና ቁርአን ናቸው አብዱላህ አልሐራሪ በዚህ መልኩ ይናገራል እጅግ በርካታ አኢማዎች ናቸው ዒልም الكلام ያወገዙት አንድና ሁለት አይደሉም ኢማሙ ሻፊዒ ረሂመሁላህ ምን ይላሉ ዒልም الكلام ውስጥ የገባን ሰው ከተማ ለከተማ ያዞሩ በትምህርት ዱላ መደብደብ ያስፈልጋል ይላሉ ቁርአንና ሐዲስን ጥሎ ከላም ውስጥ የገባ ሰው ቅጣቱ ይሄ ነው ይያሉ ከተማ ለከተማ ህዝብ መሃል ማዞር ያስፈልጋል ይላሉ ከዛ ሻፊዒ ነኝ ይላሉ ሻፊዒን እየተሳደበ በዚህ መልኩ ማለት ነው እሳቸው ብቻ አይደለም ሌሎችም በርካታ ዑለማዎች ያወግዙታል ለምን ድርቅናን ነው ያወረሰው አቡ ዩሱፍ ሌሎችም ይሄ ነገር ንፍቅናን ነው የሚያበቅለው ነው ያሉት ወደ ክህደት ነው ያቀረበው አንዳንዶች እኮ በፈጣሪ መኖር በእምነታቸው ላይ እስከሚጠራጠሩ ደርሰዋል እድሜያቸውን ከፈጁበት በኋላ መጨረሻ ላይ ሞታፋፍ ላይ ሲደርሱ በአሮጊቶች እምነት ላይ ነኝ በኔ ሳቡር አሮጊቶች እምነት ላይ ነኝ እያሉ ነው የሞቱት እነራዚ በአሮጊቶች ዒልም الكلام ያውቃሉ እነሱ የለም በእነሱ ሃይማኖት ላይ ነኝ እያሉ ነው የሞቱት እድሜም በሙሉ ፈጀውኝ ያገኘሁት ነገር የለም እያሉ ነው የሞቱት ዒልም የገቡበት ዒልም الكلام ሸክ ጥሎባቸው እዚህም ላይ ተገለጸው ይሄ ነው አይደለ يقدح الشك في القلب ነው የተባለው ሸክ ላይ ጥሎባቸው ከዒልም الكلام ታላላቅ ቁንጮች ውስጥ አንዱ አሚዲ ነው አልአሚዲ ተማሪዎቹ ምን ይላሉ ሶላት መስገዱን ተጠራጥረ ነው አንዴ በተኛበት እግሩ ላይ ቀለም አቀለምንበት አሉ ውዱ ያረጋል አያረግም የሚለውን ለመለየት ቀለሙ ሳይጠፋ 3 ቀን ቆያሉ ቀለሙ ሳይጠፋ 3 ቀን ቆየ ኢብኑ ሐጀር ዝም ብለን እየወነጀልን እንዳይመሰር ኢብኑ ሐጀር ረሂመሁላህ ሶላት ይተው እንደነበር ተጨባጭ መረጃ መጥቷል ይላሉ የምን ውጤት ነው ይሄ የዒልም الكلام ውጤት ነው ይሄን ቁም ነገር አድርገው ያንቆለባብሱታል እና እውነት ላይ እንኳን ቢያደርስ መዘዝ አለው አደጋ አለው በአሁኑ ሰዓት አለ ወይ አሉ ይሄን የሚሰጡ ተቋማት አሉ ገጠር ውስጥ ያሉ አሁን የዐቂዳ ኪታብ ብለው የሚሰጧቸው ውስጥ አሉ እነዚህ የሻዒራ ማቱሪዲያ ኪታቦች ውስጥ የዒልም الكلام ኪታቦችን የሚሰጡ ሰዎች አሉ በግልጽ ቋንቋ እዚሁ በአገራችን ከሚሰጡ ኪታቦች ውስጥ ምንም ይላል የኩፍር መሰረቶች 6 ናቸው ከነዚያ ውስጥ አንዱ ዛሂር ቁርአንና ሐዲስም ዛሂር መልእክት መውሰድ ነው እያሉ ያስተምራሉ የቁርአንና የሐዲስ ዛሂር መልእክት መውሰድ ከክህደት መሰረቶች ውስጥ አንዱ ነው እያሉ ያስተምራሉ ቁርአን ኩፍርን ያዘው የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ኩፍርን ያዘው ኢና ሊላሂ ወኢና ኢለይሂ ራጂዑን ይሄንን ተውሂድ አድርገው ይሄንን የሚነቅፏቸውን ሰዎች ሙጀሲማ ናቸው ሙሸቢሃ ናቸው እያሉ ስም ይሰጣሉ ተጅሲም ላይ ተሽቢህ ላይ የወደቁት ግን ራሳቸው ናቸው ለአላህ መጀመሪያ አመሳስለው ነው እዚህ የደረሱት የአላህን ከዓርሹ በላይ መሆን የሚክዱት አመሳስለው ነው የሆነ ነገር ከሆነ ነገር ላይ ሲቀመጥ የሚኖረውን ያስቡና ከዛስ ይሄ እኮ ማመሳሰል ነው አላህ በዚህ መልኩ ተቀምጧል እያላቸው ነው እንደዚህ ያስፈልገዋል እያላቸው ነው ጠረጴዛው ቢነሳ ሞባይሎች ይወድቃሉ በቃ በዚህ መልኩ ነው የሚያስቡት ዓርሽ ባይኖር አላህ በቃ ነዑዙ ቢላህ በዚህ መልኩ ነው ያለው ሰዎች ጋር አህለ ሱና ጋር ያለው እምነት ይሄ ነው አይደለም
ግን መጀመሪያ ያመሳስሉና ከዛ እንደገና ከዛ ከሚያመሳስሉ ጭንቅላታቸው ውስጥ ከተፈጠረ ተሽቢህ ለመሸሽ ማራቆት ውስጥ ይወድቃሉ። የራሳቸውን እምነት ነው ጭንቅላታቸው ውስጥ የተፈጠረ ብዥታ ስላለ እሱ ለመሸሽ ነው። መጨረሻ ላይ ወደ አደም ይሸሻሉ። አደም አለመኖር ፈጣሪ የለም ጭራሽ ወደ ማለት ነው የሚሄዱት። ለዚህም ነው ከአንዱ ንጉስ እነዚህ እኮ አመሳሳይ ናቸው ብለው አህለ ሱናዎችን ይከሳሉ። ጌታውን ያመሳስላል ከፍጡር ጋር ያመሳስላል ብለው ንጉሱን ዘንድ ይከሳሉ። ንጉሱ ጠራው። ምንድነው የምትለው አለ። ተናገረ። ቁርአን ሐዲስ ላይ በቀረበው መልኩ አላህ ከአርሹ በላይ ነው ከፍጡራን በላይ ነው ብዬ ነው የማምነው እንደዚህ ነው ብሎ ይናገራል። እናንተ ምንድነው የምትሉት አላቸው። ንጉሱ ወደ ላይ የለም ወደ ታች የለም ወደ ሰሜን ወደ ደቡብ ወደ ምስራቅ ወደ ምዕራብ ዓለም ውስጥም ከዓለም ውጭም የለም እያለ ተነተነ። አንዱ اما هذا فقد اضاع ربه አለ። ይሄ ጌታው ጠፍቶበታል አለ። ዓለመኖር ነው በዚህ የሚገለጸው። ያለ ነገር በዚህ መልኩ እኮ አይገለጽም። ዓለም ውስጥም የለም ከዓለም ውጭም የለም ምን ማለት ነው? ይሄ ፈጣሪው ጠፍቶበታል። ሆን ብለው ግን ለማጠልሸት እነዚህ አላህን በፍጡር እየገለጹ ነው፣ በአካል በዚህ መልኩ እየገለጹ ነው። ይሄ ማሸማቀቂያቸው ከጥንት ጀምሮ ሲጠቀሙት የነበረ ነው። አቡ እስማዒል አልሃራዊ ንጉሱ ወደ ነበሩበት አገር ሲመጣ እዚህ አንድ ሃራዊ የሚባል ሰው አለ አስቸግሮናል፣ በፈጣሪ አምሳል አድርጎ የፈጣሪ አምሳል ነው እያለ ጣዖት ያመልካል፣ ከሚህራቡ ስር ደብቆ ነው የሚያስቀምጠው ብለው ከሰሱ። አሻዒራ በዚህ ደረጃ ሸፍጥ ሲፈጽሙ አስቡት። ንጉሱ ለመቀበል ከበደው። ብትፈልግ ሰው ላክና ታስወጣዋለህ፣ ሚህራቡ ስር መስገጃው ስር ይገኛል አሉ። አንድ ልጅ ከዛ ተልኮ ሄደ። መስገጃው ጋር የሚያሰግሩበት ተገኘ። ከነሐስ የተሰራ ጣዖት አዘጋጅተዋል። ሆን ብለው ለመክሰስ ሊያስገድሉ ማለት ነው ካፊር ብለው አስጠራቸው። ንጉሱ ምንድነው ይሄ አላቸው። ይሄ ከነሐስ የተሰራ ጣዖት ነው አሉት። ከነሐስ የተሰራ ትንሽዬ ጣዖት ነው አሉት። እሱን አልጠየቅኩህም አላቸው። እና ስለምን ኖሯል የምትጠይቀኝ አሉት። ይሄን ታመልካለህ እያሉኝ ነው እነዚህ ሰዎች። ሱብሃነከ هذا بهتان عظيم አሉ። ውሸት እንደሆነ ተረዳ። በክብር መለሳቸው፣ ሸኛቸው። እውነቱን ታወጣላችሁ አላቸው። ምንድነው የተሰራው ነገር? ይሄ ሰው ህዝብ ተቆጣጥሮ ስላስቸገረን ለመገላገል ነው አሉ። ንጉሱ ጠንከር ብሎ ሲመጣባቸው ሆን ብለው በዚህ መልኩ ያምናሉ። ፈጣሪን በፍጡር መልኩ እንደዚህ አድርገው ጣዖት ነው የሚያመልኩት። ፈጽሞ ሐያ የሌላቸው አላህ ፊት ተቀርባለህ ብሎ የሚያስብ ሰው በዚህ መልኩ ጠላት እንኳን ቢሆን እኮ በዚህ መልኩ አይፈረጅም። ከወሃቢያ አይሁድና ነሳራ ይቀርበናል እያለ በአደባባይ መናገር። አላህ ሱብሓነሁ ወተዓላ ወላ የጅሪመነኩም ሸነአኑ ቀውሚን ዐላ አላ ተዕዲሉ ኢዕዲሉ ሁወ አቅረቡ ሊተቅዋ የለም አይሰሩበትም። ቁርአንና ሐዲስን የሚጠቀሙት ያላግባብ እየመነዘሩ ነፍሱን ጠምዝዘው መልእክቱን አራቁተው ጥለውታል። ፈነበዱሁ ወራአ ዙሁሪሂም ከዚያ ግን ከኛ ውጪ ፈጣሪን በማጥራት ላይ የተሰማራ ላሳር ብለው ሌሎችን አመሳሳይ ብለው ከኢስላም ያስወጣሉ። በአህባሽ የተበተነ የበርካታ የነሱ ሰዎች የነሱ ዑለማ የሚሏቸው የተፈረመበት በየመርከዙ የተሰጠ ያለ ኪታብ አለ። በግልጽ የሚያከፍር ማለት ነው። በግልጽ የሚያከፍር በየመርከዙ ተበትኗል። በአሁኑ ሰዓት በእነሱ መራኪዞች በግልጽ እያከፈሩ ነው ያሉት። ፈጣሪን ከፍጡር ጋር ያመሳስላሉ። ደግሞ እንደነሱም ያመሳስላል። በየመቃብሩ ይሄዱ እያመለኩ ልጅ ስጠን ዝናብ ስጠን እያሉ ፍጡር እየተማጸነ ያለ ከዚህ በላይ ማመሳሰል አለ እንዴ? ሙታን ነው ልጅ የሚሰጠው? ፍጡር ይሄን ማድረግ ይችላል? አላህ እነዚህ ከሱ ውጭ የምትጠሯቸው አካላት ዒባዱን አምሳሉኩም የእናንተ አምሳያ ባሮች ናቸው እያለ እነሱ ግን የፈጣሪ ስልጣን ሰጥተዋቸው ይሄ ማመሳሰል አይደለም፣ አይታያቸውም። አልሐምዱሊላህ አላህ ወደራ የለም ሲሉ እነሱ ግን በየመሬቱ በየመቃብሩ እንዲባዝኑ አደረጋቸው። ቅጣት ነው፣ የአላህ ቅጣት ነው። ከላይ የለም አሉ ከታች ይፈልጋሉ። በየመቃብሩ እየሄዱ ልጅ ይጠይቃሉ። በየመቃብሩ እየሄዱ ዝናብ ይጠይቃሉ። طيب ወደዚሁ ስንመለስ ሱናን ጥሎ ኹሱማት ዒልም الكلام ሚራ ጅዳል ውስጥ መግባት ጤነኛ የሆነ አካሄድ እንዳልሆነ፣ ይሄ ማለት ግን ቅድም መነሻ ላይ እንዳነሳሁት አግባብ በሆነ ቦታ ላይ መከራከር ከነጭራሹ የተወገዘ ነው ማለት እንዳልሆነ እንወስዳለን ማለት ነው። እዚህ ላይ ይበቃናል። ሱብሃነከ اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك